ዛሬ ናቲና ላይክ እኛ በእኛ ጀነሬሽን ዳሁን እንጂ እንደ ሀገር ከዚህ በፊት የሆነ ጀነሬሽናል የነበረን ስታተስ አይ ቲንክ ምንድነው ይሄ ድህነት ምናምን ሳይሆን ፒክም ላይ ነበረች ኢትዮጵያ የሆነ ጊዜ ፒክ ላይ ነበረች። ግን እሺ አሁን ጨዋታ ላጫውት እንደው የዛሬ 100 ዓመት በለው whatever 150 ዓመት በለው እንቁላል ፍርፍር የሚበላ ይመስላል ቁርስ ነው። እንቁላል አባቴ ቃር ገና የምትጠጣው እኮ እኔ ምንድነው ሰው ቁርስ ምንድነው የሚበላው ብዬ አስባለሁ። የዛሬ 150 I don't think ቁርስ ምሳራት ያለ አይመስለኝም። ያው እኔ የሚመስለኝ በቃ ወይ የሆነ ምሳ ወይ ራት ምሳና ራት እንጂ ቁርስ ያለ አይመስለኝም። ቁርስ አሁን ሪሰንትሊ የመጣ ነገር ነው የሚመስለኝ። ወይም ደግሞ ጠዋት ተነስተህ በጣም በልተህ ማታ ከሰዓት ወይ ምናምን ነው የምትበላው። ቆይ ሲቪላይዜሽን እንደ ላይክ የሰው ልጅ ያገኘበት ስቴጅ አሁን እኛ እኮ በጣም የተደላደለበት ጀነሬሽን ላይ ነው ያለነው። ኤቭሪቲንግ በቃ 10 ሜትር ካንተ ርቀት ያለበት ሁኔታ ከ10 ሜትር በጣም ይሄን ሽንት ቤት እዚህ ጋር መኖሩ እኮ በጣም ኢትስ ቢግ ዲል እኮ ኦፍ ኮርስ ከባድ እኮ የሆነ አመታት የወሰደ ትራንዚሽን እኮ ኦፍ ኮርስ ኢቮሉሽን ከባድ እኮ እኮ ነው ብለ እና ላይክ ይሄ ሃፕን ከማድረጉ በፊት የነበረው ጀነሬሽን I don't know like አንዳንዴ ፕሪሚቲቭ ነው ብለህ ማሰብ እኮ ያስቸግራል። ኖ ኤቭሪ ኢንቬንሽን የሚሰራው ሰውዬ ሰነፉ ሰውዬ the laziest dude or dude ከንበላት ለሴቷ ነው the laziest dude